መሄድ አልችልም። ለምን እኮ ቀኑ አልፏል። ዱባይ እንሂድ ምናምን ብለኸኝ ነበር አይደል? ሳስበው አሁን መሄድ አለብን። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። የዱባይ ያልሽው ነገር አሁን ሊሆን አይችልም። ምን ማለት ነው? አሁን ሊሆን አይችልም። ለምን መሄድ አልችልም? ለምን እኮ ቀኑ አልፏል። እኔ ከሰርከውን እኔ ድጋሚ አላከስርህም። ራሴን የምቆርጠው በቃ ኖ አንቺም ወጪ እንድትወጪ አልፈልግም። ይቅርብን። እዚሁ ችግራችን መፍታት እንችላለን። ትንከባከበኛለህ? ምን ችግር አለው? ሌሎቹ እንደ ሌሎቹ ማለት ሌሎቹ እንደምትንከባከባቸው ትንከባከበኛለህ? ቻው በቃ እግዚአብሔርን አጭቅጭቅ በቃ እሺ ይግባሽ። ዝም ብለሽ አትነዛለሽ። እኔ ሲጀመር እወጣልሻለሁ። እሺ ከዚህ ቤት እወጣልሻለሁ። እሺ ከአንቺ ከየትም ሀገር አልሄድም። እዚህ ሆነሽ ከኔ ጋር ሰላም መሆን ከፈለሽ፣ ከኔ ጋር ፍቅር መሆን ከፈለሽ በሩ ክፍት ነው ብዬሻለሁ። እምቢ ካልሽ የራሱ ጉዳይ። ምንም ለምንሽም የማደርግሽ ነገር የለም። በጣም በዛ አንቺ ራሱ ግድ የለም ልቤ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሀይሚዬ እንግዲህ ዱባይ እንሄድ። አሁን እዚህ ጋር ያለ ነገር ጥሩ ነገር አይደለም እና ተረጋግተን እንመጣለን እንሄድ ብላለች። እንግዲህ ብሩኬ በንዴት እንግዲህ እቃውን አተራምሶ ጨርሶታል ማለት ነው። ሰላም ሰላም ሀይሚዬ፣ እንኳን ደህና መጣሽ። ስላየሁሽ ደስ ብሎኛል። እንኳን ተሽሎሽ እንደዚህ ሆነሽ ስላየሁሽ ደስ ብሎኛል እና ተረጋጉ እላለሁ። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ጾም እንዴት ይዟችኋል? ረመዳን እንዴት ነው? እንዴት ይዟችኋል? ተፍ እያላችሁ ነው ወይ? በርቱ፣ አይዟችሁ፣ በርቱ፣ ፈጣሪ ይረዳችኋል እላለሁ። ውድ እህቶቼ፣ ወንድሞቼ፣ የሀገሬ ልጆች በያላችሁበት መልካም ጾም እንዲሆንላችሁ እመኝላችኋለሁ ማለት ነው። ዛሬ ሀይሚዬ እንግዲህ ለየት ባለ ሀሳብ መታለሽ። ከዚህ በፊት ዱባይ እንሄድ ብሎ ነበረ ብሩኬ። ያንን ሀሳብ አሁን ግን መሄድ አለብን፣ አሁን ብንሄድ ነው የሚሻለን፣ አሁን ብንሄድ ጥሩ ይመስለኛል ብለዋለሽ ማለት ነው። ግን እሱ አይሆንም፣ አሁን መሄድ አልፈልግም፣ አሁን ሊፈጠር የነበረ ነገሮች ሁሉ ስለተፈጠሩ ከዚህ በኋላ እዚሁ ሆኜ ነው ነገሮችን መጋፈጥ የሚፈልገው ብሏል ማለት ነው። እንግዲህ አንዳንድ ጊዜ ብሩኬ እንደ ግዳጅም ያደርገዋል ማለት ነው። ሀይሚን አንቺ ከኔ ጋር ሆነሽ መጋፈጥ አለብሽ ብሏታል ማለት ነው። እንግዲህ እሱ ሴት እየቀያየራ በሚመጣው ቁጥር ላይ እሷም ደግሞ ሴቶቹን ተቀብላ እነሱን ደግሞ ሂዱ በቃ አይሆንላችሁም እያለች እየሸኘች እንድትቆይ ነው የምፈልገው። አንድ ነገር ይሄ ነገር አይሆንም፣ በቃ ከህይወቴ ላይ እንደዚህ አይነት ነገሮችን አስወግዳለሁ፣ ወይም በእንደዚህ አይነት መንገድ አልሄድም፣ ከዚህ በኋላ ብንጣላ እንኳን ሌላ ሴት ከኔ ጋር ሆኖ አስታራቂ ሆኖ አይመጣም ብሎ እንኳን የሆነ ቁርጥ ያለ ሀሳብ መናገር አልፈለገም ማለት ነው። ከዚህ በኋላ የሚሆነው ነገር እኔና አንቺ ብንጣላ እንኳን ቁጭ ብለን ስሜታችንን አረጋግተን ነው ማውራት ያለብን ብሎ እንኳን ማውራት አልቻለም። እንግዲህ በንዴት ቤት ውስጥ ያለውን እንግዲህ ታታታ አድርጎ ወጥቷል ማለት ነው። በጣም ያሳዝናል። ሀይሚ ግን ከደረሰባት ከሚመጣው ነገር አንጻር ነው በቃ ቢሄድስ ብላ ያሰበችውን ሀሳብ ነው ሼር ያደረገው። ያንንም በስሜት ሳይሆን እሱ መውሰድ ያለበት በተረጋጋ መንፈስ ነበረ ማውራት የነበረበት ማናገር የነበረበት። በቃ ከዚህ በኋላ ሄደንስ ምን እናረጋለን? እዚህ ውስጥ ተረጋግተን እናውራ፣ ራሳችንን ካለ ነገር አርቀን እኔና አንቺ ሆነን ሁሉንም ነገር እናስተካክል ብሎ በተረጋጋ መንፈስ ማውራት አልፈለገም። በንዴትና በስሜታዊነት ነው። እሷም ትናደዳለች፣ እሱም ይናደዳል። በዛ ሰዓት እነሱ መሀል ላይ ምንድነው እየተፈጠረ የሚመጣው? ክፍተት ነው እየተፈጠረ። ስለዚህ ሁለታቸውም መረጋጋት አለበት፣ ሁለታቸውም መስማማት አለበት። ተስማምተው ነው ነገሮች መሆን ያለበት እንጂ ሰው ካልተስማሙ በቀር ምንም ነገሮች ሊስተካከሉ የሚችል ነገር የለም ማለት ነው። ስለዚህ እሷ በዚህ ሰዓት ላይ ትላንትና ከትላንት ወዲያ ከተፈጠረ ነገር አንጻር ነው አሁን ብንሄድ ይሻላል፣ በቃ ለካ እሱ ያኔ ያለ ነገር ትክክል ነው፣ ያኔ እንሂድ ብሎ ራሳችንን ሰላም እንፍጠር ያለ ነገር ልክ ነው፣ እስቲ አሁን ይሄንን ሀሳብ ላቅርብለት ብለ ስትመጣ
እሱ እንግዲህ በስሜትና ባልተረጋጋ እንትን ያደረገው ማለት ነው። ያንን ቆይ እናስባለን አለ አይደለ? ሰውን ለማረጋጋት እንኳን ብላችሁ ቆይ እናስባለን፣ መጀመሪያ ያደረኩት ነገር እኮ እንደዚህ ሆኗል፣ እንደዚህ አይነት ነገር እኮ ተፈጥሯል። ስለዚህ ተረጋግተን እናስብና አስበን እንወስናለን። እኛ ራሳችን ደስ ልንል ወይንም ልንዝናና ራሳችንን ካለንበት ሙድ ካለንበት ነገር ልናወጣ እናስባለን ብሎ ማውራት ሲገባ የመጨረሻ እሷ ስሜታዊ የምትሆነውን እሷ እንድትናደድ እሷ ራሷን ባለችበት ነገር ላይ ሌላ ነገር እንድትጨምር ነው ብሩኬ ያደረገው ማለት ነው። ገባችሁ አይደለ? ብሩኬ ያደረገው ሌላ ነገር እንድትጨምር ነው። ላይክ ይሄንን ነገር ሁላ የፈጠረችው እሷ እስክትመስለው ድረስ እኔን ጥለሽ በሄድሽበት ቁጥር እኔን ለቀሽ በሄድሽበት ቁጥር ላይ ሌላ ሰው ነው እየገባ ያለ፣ ሌላ ሰው ነው። አንተ ምንድነው? አንተ ሰው አይደለህ እንዴ? ሌላ ሰው አንተ ህይወት ውስጥ እንዲገባ ለምን ትፈቅዳለህ? ሌላ ሰው እንዲመጣ አንተ ለምን አንተ ለራስህ ካልተከላከልክ ምን እሷ ምን ዘበኛ አይደለች እንግዲህ ለአንተ አይምጡ አይያዙ አይቀፉ አይሁኑ ብላ ገባችሁ አይደለ? እሷ ዘበኛ አይደለችም። አንተ ስታመጣ አይሆንም ነው ከሱ ዞር በሉ እሱ የኔ ነው እሱ የኔ ፍቅረኛ ነው እያለች እኮ እሷ የምትጮህበት ምንም አይነት ምክንያት የለም እንዴ። አንደኛና የመጀመሪያ ራሱ ነው ራሱን ማስተካከል ያለበት እንዴ። እኔ ከዚህ በኋላ ራሴን ራሱ አላስተካክልም እስከምን ድረስ ነው ብሩኬ ያወራ ማለት ነው። እኔ ራሴን ራሱ ለማንም ብዬ ራሴን አልቀይርም። አንተ ለራሴ ብለህ ነው ራስን መቀየር አለበት። አንተ ከሀይሚ ጋር መሆን ከፈለክ ከራስ ጋር የራስን ህይወት መቀጠል ከፈለኩ እኮ ሌላ ሰው አምጥተ መደርደር፣ ሌላ ሴት አምጥተ መደርደር፣ ከሷ ጋር የሆነ ነገር ሲፈጠር ከሌላ ሰው ጋር መሆን እኮ ይሄ መቀየር አይደለም። ለሰው ብላ የምትቀየር አይደለም፣ ለራሴ ህይወት ብላ የምትቀየር ነው። አንተ አላሰብክበትም። አንተ ራሱ አልተረዳ። አሁን ከሷ ጋር ታወራርደህ ምናምን እኔ ራሴን መቀየር አልፈልግም ምናምን እንደዚህ ማለት አይደለም። እሷ እኮ ራስህን ቀይር ሳይሆን የምታደርጋቸውን ነገሮችን ተው። እንደዚህ አይነት ነገሮችን አታድርግ። ለአንተ ለህይወት ጥሩ አይደለም። እንኳን ሀይሚ ቢትቀር ሌላኛዋ ሴት ራሱ እኮ አሁን ፈልጌያለሁ አፍቅሬያለሁ ብላ የመጣችዋ ሴት ራሱ ሌላ ሴት ይዘ ብትመጣ አትቀበልህም። የትኛውም ሴት አትቀበልህም። በራሷ የሆነ ነገር ላይ አትደራደርም እንዴ። አንተ ሁሉ ጊዜ እሷን ለመጨቆን ወይንም እሷን ጥፋተኛ ለማድረግ እሷን እንዳጠፈች እሷን የሆነ ነገር ለማድረግ መሞከር የለብህም። ራስን የራስን ህይወትና የራስን ማንነት ማስተካከል ያለብህ። ሰዎችን ስትቀርብ በልክ ቅረብ ነው ያረች እንጂ እኮ አንተ ማንነትህን ቀይር አላለችም ሀይሚ። እርግጠኛ ነኝ ስትቀርብ በልክ ቅረብ ነው። ሁሉም ሰው ሲቀርብ በልክ ነው መቅረብ ያለበት። እኔ እንደዛ ብዬ ነው የሚያስበው። ውድ ፋሚሊዎቼ የሷ አፍ መክፈት እኔና አንቺ መሀል ላይ ያጣላናል። ገብቶ በእግዚአብሔር እኔና አንቺ ነው ያጣላናል። የሷ አፍ መክፈት መሀል ላይ ያላችሁ ሰዎች ናችሁ። እንዴት እንደማረጋት ደግሞ እኔ እሷን አሳያለሁ። መሀል ላይ ያላችሁ ችግር የለውም። እኔ ነኝ ያስመጣሁሽ። አሁን ትላንትና ወዲያ ምናምን አሁን ሌላ ነገር አይደለም ሀይሚ አይደለም። በጣም መረጋጋት አለብሽ። እግዚአብሔርን እንዴ እኔ የምትናገሪብኝ ምክንያት ከኔ ጋር እኮ እየጣላሽ ያለሽው በሰው ነው። ሰው በሚፈልገው ነገር ሰው በሚፈጥረው ነገር ነው። ገብቶሻል? ከኔ ጋር አይደለም። እኔ ባደረኩት ነገር አይደለም። እኔ ስተቴን አመንኩልሽ። አንቺን ለመመለስ ብዬ እኔና አንቺ እንዳንለያይ ብዬ ገባሁበት ገደል ነው። ግልጽ ነው። እና አንቺ ጥፋትን አምነህ ይቅርታ ከማለት ይልቅ እኔ ምን ላድርግ ነው ማለት ይጀምራል። ስንት ያልኩሽ እኔ ላይ እኮ ሴት ሲመጣ እንዴት እንደምትሆኝ እኮ ግልጽ ነው። ደጋግሜ ያልናገር እና ታዲያ ለምን ታመጣለህ ታዲያ እንዴ? እንዴት ተመለሽ እኮ ነው። እንግዲህ እሷ ስለምትናደድ እሷ ካንተ ጋር ስለምትበሳጭ ብለህ ካንተ እኮ ሴት ይዘ መምጣት አለብህ ብዬ አላስብም። አንተ ሴት አምጥተት እየደረደርካት ወይንም እሷ መበሳጨት አለባት ብዬ አላስብም። ገባክ አይደለ? ሁሉም ነገር ሊሆን የሚሆነው ነገር በግዳጅ አይደለም። እሷ በተናገረችው ነገር ነው እኔና አንቺ መሀል ላይ ክፍተት ይፈጠራል ወይ እንዴ? እሷ እኮ አንተ ፊት ለፊት ቆማ ነው እያወረች ነበረው። አንተ ቆማ አንተ ሃይሚን ይዘሃት አልነበር እንደ እሷ የመተችው? ለምን አንተስ ለማስመሰል
ማስመሰልም ጥፋትህን ካመንኩ እኮ ከምታደርጋቸው ከድርጊቶች መቆጠብ መለያት ነው ያለብህ እንጂ እንደዚህ ነው ማድረግ ማለትም አያስፈልግም። ብሩኬ የራስህን ጥፋት ካመንክ የምታመጣቸውንም የምታደርጋቸውንም ነገሮችን በትክክልና በስነ ስርዓት ነው ማድረግ ያለብህ ብዬ ነው እኔ የሚያስበው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡላችኋለሁ። መኖር ፈልጋለሁ። መኖር ከፈለግሽ ሰላም ነው። ይኸው ትተሽ እኮ መጥተሽ ማቀፍ ትችያለሽ። ትተሽ ሁሉ ነገር ትተሽ ከኔ ጋር መሆን ትችያለሽ። እኔ ናት ይኸው ክፍት ነኝ እኮ እንዴ አሳልፈሽ እየሰጠሽ ምናምን ምን አስወጣኝ። የትም አንሄድም። ሰላም ከፈለግሽ እዚሁ ትሆኛታለሽ። ሰማሽኝ አይደል? የትም አንሄድም። አብሳራትን ጠንታ ልክ ልኳን ነው የምነግርልሽ። ፍጹም የሚምጣ ማንም ሰንባዴ ይምጣ ልክ ልኩን ነው የምነግርልሽ። ይበቃል። ዋናው ያንቺ ነው። እሺ እንዴ አንድ እውነቱን እኮ ነው የነገርኩሽ። ምንም ነገር የለም። አሁንም ግን እነግርሻለሁ እኔ ከመናገር ወደኋላ እውነት ቢሆንም ብሩኬ በስነ ስርዓት ነው ነገሮችን አስበህ አሰላስላ ነው እቺ ልጅ ዛሬ ላይ ተመልሰ እንደዚህ ልትል የቻለችው በምን ምክንያት ነው ብለህ ነው ማሰብ ያለብህ እንጂ ዝም ብለህ አይደለም። ብሩኬ ይሄን አይል እንደዚህ ደንፍተህ ምናምን ስሜታዊ ሆነ አይደለም። የሷን ሐሳብና የሷን ይሄንን ነገር ልትል የቻለችበትን ነገር መረዳት መቻል አለብክ። ሁሉኛት ላይ እንዲየፈነጨኩ ወይ አንቺ ልክ አይደለሽ ወይ እኔ ልክ አይደለሁ። ምንድነው በቃ አሁን ተወኝ። በቃ ብቻዬን ነው የምፈልጋለሁ። እሺ ብቻሽን ነሽ። እኔ እኮ ግራ እሺ ብቻሽን ነሽ። ተውኩሽ። ከዚህስ ምን ታስተካክያለሽ? ምንም በቃ አይመለከትም እሱ። ሁሉ ችግር የተፈጠረው እኔና አንቺ ላይ አይደል? ተጠርተው እኮ እኔና አንቺ ላይ አይደል? እና እኔና አንቺ መለየት ላይ እና ለመለየት ማለት አይደል? አይደለም ነው ግልጽ እኮ ነው። በቃ ከሁለት አንዱን መምረጥ እኮ ነው።